ይታያል ካሜራዬ ይሳቅ ልጅ ይሳቅ ማለት ይቅር አዎ ይታየኛል። አዎ ለምሳሌ አሁን እደ ከታባቶች ላይ ማኑስክሪፕቶች ላይ ጌታ የሚለው ነገር እንዳሌለ ማለትም ይሄ እግዚአብሔር የሚሉ ማኑስክሪፕቶች እንዳሉ ተቀምጧል። ለምሳሌ ይሄ ብርዝ ነው በቃ ጌታ የሚለው ነሰሊ እንደዛ እርግጠኛ ሆነ የምትናገርበት አይደለም። ለምሳሌ ሪቫይዝ ስታንዳርድ ቨርሽን ላይ መጽሐፍ ቅዱስ ሪቫይዝ ስታንዳርድ ቨርሽን 32 ክርስቲያን ምሁራኖች የተረገሙት ነው። እዛ ላይ ፉትኖት ላይ ካየው ይሁዳ 1:4 ላይ ያለውን ፉትኖት ሲያስቀምጡ ምን አሉ? ለምሳሌ ፉትኖት ላይ ቆይላ ሰይክ ያው እዚህ ጋር ፉትኖት ላይ ይታያል። እዚህ ጋር ቆይላ ሰይክ ይታያል። አሁን እያስጠጋሁት ነው። ልጅ ይሳቅ አንሸንት ኦቶሪቲስ አለ። አንሸንት ኦቶሪቲስ ማኑስክሪፕቶች ወደ ከተባቶች ሪድ አለ። የሚያነብቡት ነው የተወሰኑት ኢየሱስ ሚላለ ጌታ ሚላለ ነው ጋድ ሚላለ ያው ተበረዘው ሶስቱ የብርዛዋን ውጤት እንዳለበት በዚህ ማየት ይችላል። ወደ ከተባቶቹ ሶስት ቦታ ነው የሚያሳዩት እንጂ አናምቢጊየስሊ ጌታ ብቻ አይደለም የሚለው እግዚአብሔር። ስለዚህ ክርስቲያኖች እየታገሉ እንደሆነ ነው የሚያሳየው። ኢየሱስን እግዚአብሔር ለማድረግ እየታገሉ እንደሆነ ነው የሚያሳየው። ይሁዳ 1:5 ላይ አንሸንት ኦቶሪቲ ብሎ ሳይሆን እግዚአብሔር የሚላለ ጌታ ሚላለ እነሱ ያተረጉሙት ጌታ የሚለውን ነው ይዘው የመጡት፣ ግን እግዚአብሔር ነው የሚለው። ይሄ ደግሞ የመጀነበረው እንደሆነ ማስረጃው ምንድነው? ቸርች ፋዘሮች ኮት ሲያደርጉ ለምሳሌ ክሌሜንት ኦፍ አሌክዛንድሪያ የኖረው 150 ላይ ነው። ክሌሜንት ኦፍ አሌክዛንድሪያ ቦርን የተወለደው ክሌሜንት ኦፍ አሌክዛንድሪያ ይሄን ጥቅስ ሲያነበው ብርዝ ነው ካልን የተለያዩ ወደ ከተባቶችን ካገኘን እግዚአብሔር የሚልም ጌታ የሚልን ካገኘን ክሌሜንት ኦፍ አሌክዛንድሪያ ለምሳሌ ኮት ሲያደርግ እግዚአብሔር ብሎ ነው ያነበበው። ማውጣት ማልፈልገው ማስረጃ ነው ባይዘው ግን እያወጣሉት ወስዋይ ተጠቅሷለሁ ብዬ ማለት ነው። ማንንም ሰው ትላለች ይሁንልክ ለልጅ ይሳቅ ግን ለእንትን ሲባል ክሌሜንት ኦፍ አሌክዛንድሪያ ለምሳሌ አይተዋል። ክሌሜንት ኦፍ አሌክዛንድሪያ ተቆላ ይጃክ ዳሳይ ቆይ ክሌሜንት ኦፍ አሌክዛንድሪያ ድሮ የነበረ ነው። ድሮ 150 ኤዲ ላይ ማለት ይታያል። ቦርን 150 ላይ የሞተው ራሱ የሞተው እዚህ ጋር 211 ነው። ይሄ ማለት ኢርሊ ማለት ነው። ድሮ ይሄን ጽሁፍ ክሌሜንት ኦፍ አሌክዛንድሪያ ይሄን ክፍል ሲያነበው ምን ብሎ ጌታ ብሎ ነው ያነበበው አይደለም። እዚህ ጋር ፎር ራሱን ሲጠቅሰው ፎር አይ ውድ ሃቭ ቱ ኖ አለ ጁድ አለ ነው። እዚህ ጋር ጁድ ይሁዳ ነው ዛት ጋድ አለ ይኸው አምላክ ብሎ ጌታ አይደለም። ጋድ ሃቪንግ ዋንስ ሴቭድ ሂዝ ፒፕል አይተዋል። ምንድነው የሚለው? ጋድ አይተዋላ እግዚአብሔር አየከው ዋው እያየሁ ነው የሚታየኝ። ግልጽ ነው በቃ ቡክ እንጂ ጌታ ምናምን የተባለው ራስ ማኑስክሪፕት ማንኛውም ነገር ኢየሱስ ነው። እኔ እንትን ተጭበርብሯል። እኛ መጀመሪያ እናገር እኔ ያው ልጠይቅ ስለማለት ነው እንትን ነው ይሄ የሚያመጡልኝ ማስረጃውና እኔ በቃ ግራ ነው የሚያጋቡኝ። ታውቃለህ ረጅም በጣም ብዙ ጊዜ ነው በቃ ጫፍ ደርሼ ምናምን ስመለስ ነው በቃ በሆነ ወይ ብቻ አገኙኝና እንደዚህ እኮ ነው የሚለው እንደዚህ የሚል ፓርት አለው እኮ ምናምን። አሁን ኢቭን ይሄንን ጥቅስ ማለት ነው ትናንትና ነው የነገረኝ ፊልጵስዩስ ላይ ምናምን ያለውና እሱ እኮ እንደ እግዚአብሔር እኮ ነው በቃ እንደ እግዚአብሔር ሆኖ ዝቅ ብሎ ያለው ምናምን አሁን ያስረዳኸኝም ፓርት እንደዛ አልነገረኝም። በዛው አላየሁት ነበረኝና በቃ የሆነ እንዴት እየተምታታው እንዳለ ማለት ነው። ኢቭን በቃ መጽሐፎችን አንብቤ ምናምን በስነ ስርዓት እያየሁበት ያለው ፓርት አለ። አሁን የኡስታዝ ወሂድ መጽሐፎች ቤቴን የሞሉት እነሱ ናቸው በጣም ብዙዎቹ ማለት ነው። እና እነሱን እያነበብኩ ምናምን ነው በቃ ሰውን ከመጠየቅ በዛው አሁን በቃ እሱ እነዛ መጽሐፋቼ ምናምን መጽሐፎቹን ይሄ ባይብሉም ከተለያየ አንገል አይቼ በጣም ብዙ ነገሮች ይጅበታል። እና በማስረጃና በመረጃ ከሄድን ማለት ነው ምንም ጥያቄ የለውም ቀጥተኛው መንገድ እስልምና እንደሆነ ማለት ነው። ነገር ግን እሱን ለእንትን ለማለት ስፈልግ ደግሞ አንዳንድ ማስረጃዎች አሉ። አሁን ኢቭን በልቤ ራሱ ማመን ይከብደኛል። አሁን ፈጣሪክ ነው መጥቶ የሞተልክ ለኃጢአት ምናምን የሆነ በቃ ብቻ እንደዚህ የሚል ክርክር ውስጥ ከገባው ደግሞ አንተ እንዲሁ በእምነት ብቻ በማመን ነው እንጂ ፈጣሪን ተመራምሬ እደርስበታለሁ ምናምን ብለህ እንትን አትልም ይሉኛል። ሲቀጥል ደግሞ ይሁላ ክርስቲያን እንደው እንዴት ነው ሳይረዳው ቀርቶ የሚለው ደግሞ ትንሽ የሆነ ግራ ያጋባኛል። ታውቃለህ በጣም ብዙ ክርስቲያኖች አሉና ይሄን ሁላ እንዴት ነው ግራ ሊጋቡች ይሄ ሁላ እንትን ሊሳሳቱ ይቻሉት? ያው ከእስልምና አንፃር ክርስትና ስህተት ነው፣ ክርስትና አንፃር ደግሞ እስልምና ስህተት ነው። እና እንዴት ነው ከዚህ ይሄ ሁላ እንትን በቃ ሎጂካሊ ሳስበው ከመረጃ ውጪ ሆኜ ልክ ነው።
እዚህ ላይ የሆነች ሪፍሌክሽን መስጠት ማለት ነው። የሆነች ሪፍሌክሽን አንድ ያስጨርስ ሀሳቤን ነው እየነገርኩህ። ክርስቲያኖች የራሳቸው መልስ አላቸው። እኔ ጨርሻለሁ። ኦልሬዲ አይ ክርስቲያኖችን አትወክልም። የራስህን ንገረው። የምታምነው የእውቀትህን ደረጃ ነግረውታል። አልወክልም። አዎ እኔ አልወክልም። መልስ አላቸው። የሚያምኑትን አምላክ ያውቃል። ስለዚህ እንደዚህ ሀሳብ ከክርስቲያን አይጠበቅም። ሚዩት አድርግና ሊሳቅ አሁን ደግሞ ሊካ ኢየሱስ አምላክ ነኝ ብሎ ያስተማረበት ክፍል አለ እንዴ? ያንተን እውቀት ሊብል ለማውጣት አንተም ተጠጋ ኢየሱስ አምላክ ነው። እሺ የት ጋር እንደዛ ብሎ አስተምሯል? ሊንካ እሱ ተውና አንተ ለሱ መልስለት። ልጅ ይሳቅ ፎሎ አድርገኝ። እኔ ፎሎ አድርጌ ያለውኝ እናወራለን። በቃ እሺ፣ እናመሰግናለሁ ሁላችሁም። ቴንክ ዩ። በቃ እኔ ልውረድላችሁ፣ ሌላ ሰው አስገቡ። ከሊካ ጋር ደግሞ ጨርሻለሁ። እኔ ተመልሱልኛል ጥያቄ በምፈልጉ ያው እንትና ኡስታዝ ጀማል ፎሎ አድርጎ ከላይ ኡስታዝ ጀማል ቤቱ ፎሎ አድርጎና ያቀበራ ነገር ሲኖርሽ አብዶ ሰላም አለይኩም። አንድ ጊዜ ኮፕሊንክ ታፕ አድርጉ። እሺ ኮፕሊንክ ታፕ አድርጉ። ለዩቲ የለቀቀችው ቪዲዮ አለ ይቡና ኮፕሊንክ ሼር አድርጉላት። እሺ እሺ ሊካ ኢየሱስ ያስተማረበት ክፍል አለ። ቅድም እየነገርከው ነበር እና አብና ወልድ አንድ አይደሉም በምንም አይገናኙም እያልክ ነበር እና እኔ ደግሞ አንድ የሆኑበትን ጥቅስ እሰጥሃለሁ። አዎ ኦንቶሎጂካሊ አንድ አይደሉም። ኦንቶሎጂካሊ ሲባል በባህሪ አንድ አይደሉም። ሊካ አቤት አንድ ጥቅሱን ላውጣልህ ነው። እሺ የዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃል ከራሴ አልናገርም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል ይላቸዋል እኮ። መለስከው እኮ ጥያቄውን ጠየቀ፣ ራስህ መልስ ሰጠህ። እዛው ላይ መልስ እኮ መለስ። ጥሩ። እዛ ደግሞ ወረድ ብለህ ደግሞ 14 ቁጥር 9 ላይ ዮሐንስ ወንጌል ላይ ኢየሱስ ለፊልጶስ ምንድን ነው ያለው? ፊልጶስ እስከዛሬ ድረስ ከአንተ ጋር ስኖር አታውቅምን? እኔን ያየ አብን አየ፣ እኔና አብ አንድ ነን ብሎ ይመልስለታል። ምኑን ልዩነት አለው? እዛ ክፍል አትቀላቅልሽ። አሁን አያውቁም ብለህ ነው ለምንድን ነው? እሺ አሁን ዮሐንስ ወንጌል ምዕራፍ 14 ላይ እኔና አብ አንድ ነን የሚል ነገር አለ። አብን አሳየን ብሎ ጠየቀው፣ መለሰለት እኮ። አሁን እኔና አብ አንድ አብሬ እስከዛሬ ድረስ ስኖር ይሄንን ማንበብ እኮ ነው መክፈት ነው በቃ። አዎ መለሰለትን መልስ ሲናንበባ አብረን። አዎ ግን አትዋሽ። ለማንኛውም እኛ እኮ አንዋሽም፣ የተጻፈውን ማንበብ ብቻ ነው የሚጠበቅብን። እኔና አብ አንድ ነን የሚል ዮሐንስ ወንጌል ምዕራፍ 14 ላይ አለ እኮ። እናንበው 14 ቁጥር 9ን ፊልጶስ ሲጠይቀው የመለሰለትን መልስ። አይ አንዴ ተናገራለ። እኔና አብ አንድ ነን የሚል እዛ ላይ አለ ወይ ያልኩ ምዕራፍ 14 ላይ አለ ወይ? የለም አይደል እኮ። እናንብበው እኮ ነው ሁሉም እንዲሰማው። እየተነበበ አይሻልም? እስካሁን እንደተደረገው እያነበብን ከሌለ አይ እዚህ ጋር አይልም ማለት እኮ ይቀላል እኮ። እኔና አብ አንድ ፊልጶስ ሲጠይቀው ምን እንዳለው አንዴ እናነበው። ቀላል ነው። መጽሐፍ ቅዱስ እጅ ላይ ከሌለ ላውጣ ነው ጋር። አይ ችግር የለውም እንትና ሊካ እንደዛ እኛ ብዙም እንደዛ አንሽወድም። ከይቅርታ ጋር መጀመሪያ ላይ ምንም ሽወዳ እኮ ያስፈልገው እዛ ምዕራፍ ላይ ያለ እንደዛ የህይወት ጉዳይ ነው። እኛ የምናመልከውን አምላክ ጠንቅቀን እናውቃለን እንጂ ማንም መጥቶ አይፈተፍትም። እሺ ችግር የለውም በቃ። እኛም እንዳንፈተፍት እኔና አብ አንድ ነው የሚለው ዮሐንስ ወንጌል ምዕራፍ 14 ላይ ነው ያለው አልክ አንተ። እዛ ላይ ታሳየኝ ቁጥር 10 ላይ ቁጥር 9 ላይ ላንብብልህ ላውጣልህ። እሺ አይ ያነባዋለሁ። ፊልጶስም ጌታ ሆይ አብን አሳየን ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየኝ ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃሌን ከራሴ አልነግርም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ። ባይሆንስ ስለ ስራው እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል፣
ከዚህም የሚበልጥ ያደርጋል። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርጋለሁ። ማናችሁን ነገር በስሜ ብትለምኑ እኔ አደርገዋለሁ። ከዚህ በላይ አምላክነት አለ እንዴ? ብትወዱኝ ትእዛዜን ብትጠብቁ ንባብ እኮ ነው እያነበብክ ያለው። አንዴ ብትወዱኝ ትእዛዜን ብትጠብቁ አትመሳሰጥ። አንዴ ቆይ፣ ከይቅርታ ጋር ምንም አትመሳሰጥ። እየጠበቅን ያለ ነው እኔና አብ አንድ ነው የሚለው ምዕራፍ 14 ላይ እስክታነበው ድረስ ነው። በቃ ሌላ ምንም ሳትመሳሰጥ ቀጥ ብለህ አንብብና እኔና አብ አንድ ነው የሚለው ይቅርታ ትጠይቃለህ ማለት ነው። ጨርሰህ አንብብ። እኔን ያየ አብን አየ፣ እኔና አብ መለሰለት ብለህ ቅድም አንብቤዋለሁ እኮ ከላይ ጀምሬ። እኔና አብ አንድ ነን ብሎ መለሰለት ብለህ አልተናገርክም ቅድም እያለ እኮ ነው። ከ9 ጀምሬ ማነበው አንተም ሳትመሰጥ ሰማኝ እኮ አለ። አንዴ ልድገመው የለም ማለት ነው። እኔና አብ አንድ ነው አይቶ አትቃዥ። በቃ ምዕራፍ 10 ላይ ነው ያለው። እሺ ምዕራፍ 14 ሳይሆን ሌላ ምዕራፍ ላይ ነው ያለው። አንተ ተቀላቅሎብህ ነው። እሺ ለምን ይቀላቀልብኛል? ግን ካለ እዚህኛውም ላይ ካለ እዚህኛውም ላይ ካለ አለ። የለም ስላልከው ነው። ያ ምዕራፍ 14 ስትነግረው አንተ የምታስረዳው ልጁ በቃ አንዴ ዶንስ ለቤቱ ይርሊ። ኧረ አንዴ ተረጋጋ እንዴ! አንዴ ተረጋጋ። አሁን እያጠራል አንተ ስታወራ እኮ እስከታች ስታነብ ማለት ነው እያወራ ያለው ልክ ሆነ አይደለም። የጸጥተው ለኛ ያዳመጥን ያለው መጀመሪያ እኔ ኮኛ ነው ማወራ በእኔ እንዳለ አበበ በእኔ ያለ እያለ ነው። ትክክል ነው። እሺ ለምን ገስት ሪኩዌስት ሊከገባ? እሺ ዲያሎግ ማታረክ ሆነ ስህተቱ ምንድነው ነው? አይ ልክ አይደለህም አትበለኛ እኮ ልክ እናት አለ ልክ ነህ ልበል። ልክ ነህ ካልኩማ እኛ ለምን ላይቭ እንከፍታለን? አንተ ትክክል እኮ ስህተት ልትነግረኝ አይደለማ። ላይቭ መክፈት ያለብህ ለመማማር መሆን አለበት። እሺ ለመማማር ከሆነ ለሁለታችንም ትክክል ከሆነ እኛ ክርስትና ለመስበክ ነው ላይቭ የከፈት ነው አይደለም። እስልምና ለማን ነው? ክርስትና ለማጥላላት አይሁና የምትከፍት ለማጥላላት አይደለም። ደስ ይላል። አሁን ለምሳሌ እውነተኛውን ነገር ብያወራ ቢሆን እኔም ደስ ብዬ ሰማሃለሁ። ግን ኔጌቲቭ ነገር ነው አሁን የምትፈልገው አንተ። ምዕራፎቹ በቃ ልክ ያልሆነ ነገር ነው። ለምን እኮ ለሌሎቹ ጥሩ አይደለም ካልሆነ እኔ ምን ላድርግ ታዲያ? እዚህ አሁን ቁጥር 9 ላይ ልንጀምር እኮ ነው ገና መጀመሪያው ላሳያለሁ። እኔና አብ አንድ ነው የሚለው እዚህ ክፍል ላይ እንዳሌለ ብቻ ነው ላሳይ ያሰብኩት። አሁን እዚህ ጋር ሲድረስ ከተስማማን እንዳሌለ ምዕራፍ 14 ላይ እንደሌለ ከተስማማን አሁን ደግሞ ወደ ቁጥር 10 አንተ የጠቀስከው ቁጥር 10 ላይ ነው። እኔ በአብ እንዳለው አብ በእኔም እንዳለ አለ። አብ እዚህ ከዛ ቀጠል አደረግና ለምንድን ነው ኢየሱስ ይሄንን ያለው? እኔ ከራሴ የምነግራችሁ ከራሴ አይደለም የምናገረው አለ። ስለዚህ ኢየሱስ ከአምላክ ሰምቶ ስለሚያስተላልፍ ነው እዚህ ጋር እንደዛ እያለ ያለው። በሱ ጋር ስለተገለጸ ነው እኮ እሱ ከአምላኩ ሁሉን ነገር እኮ ሰምቶ ስለሚናገር ነው። ስለዚህ እየተናገረ ያለው እኮ እኔ አብ ነኝ እያላቸው አይደለም። ከዛ ቀጠል አድርገን እኔ በእኔ የሚኖረው አብ እኮ ነው በእኔ በኩል የሚናገረው አብ እያለ ነው እየተናገረ ያለው። ምክንያቱም ዮሐንስ ሲተራራ እግዚአብሔር ሰምቼ ነው የምነግራቸው እኮ የት አለ እኔ አብ ነኝ የሚል ነገር አለ እዚህ ጋር። ኢየሱስና አብ በመለኮት አንድ ናቸው። በመለኮት አንድ ናቸው። ለዛ እኮ ነው እሱ በስጋ የተገለጸ አምላክ ስለሆነ ነው። በስጋ የተገለጠው ሰው ሆነ፣ ተገረፈ፣ ተሰቀለ። ሰው ባህሪው ነው። እዚህ ጋር በሰውነቱ የሚያወራውን በአምላክነቱ ልንሰማው አንችልም። ከሰውነቱ የመጣ አምላክ ነው አይደለ? የለ እሱን እኮ እየፈለግን ያለ ነው። ከሰውነቱ ውጭ ኢየሱስ ሰው ነኝ ብሎ አስተምሯል። ከዛ ውጭ ግን የለም። አምላክ መሆኑን ደግሞ ያዋለ እኮ እዚህ ጋር ልንገር። ለምን ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ አንደኛ ጴጥሮስ ላይ አንብበው። የለም ማለት ነው ኢየሱስ አላስተማረም ማለት ነው። ከዛ ወደ እነ ጴጥሮስ እንሂድ ማለት ምኑን መጀመሪያ ኢየሱስን አምላክነት ምንም ችግር የለም። እኔ በጅምላ እነግርሃለሁ። ምኑ ነው እኮ ኢየሱስ እንዳላስተማረ እርግጠኛ ነው። በቃ እንደዚህ አይነት ትምህርት እንዳላስተማረ ምን ብሎ የት አለ? እኔ አምላክ በስጋ ተገልጬ አምላክ ነኝ እንደዚህ ስላሴ የሚባል ነገር እኔ አምላክ ነኝ በዚህ መጥቼ በዚህ እንደዚህ ብሎ አስተምሯል። ታዲያ ለምንድን ነው የመጣው? ለምን ነው የተጻፈው? መጽሐፉን ምኑን ነው የምታነበው? ይሄ ካልሆነ ኢየሱስ ለምን መጣ? ለምን ተጻፈ መጽሐፉ? የት አለ? ኢየሱስ እንደዚህ ያስተማረው እየፈለገ ነው። ከመጀመሪያ እስከ መጨረሻ እኮ የኢየሱስ ክርስቶስ መምጣትና መሄድ ነው፣ ወንጌል ነው። ሌላ ምን አለ እዚህ ላይ? ምን ማማር ከክርስትና ቤት ልክ አይደለም ያለው ልጅ ይስሐቅ። ለዛ ነው በቃ ከዚህ ውጭ ሌላ ምን የምጠቅሰው ጥቅስ የለም። አሁን የምትጠይቀኝ አብዲ ከመደብ ማለት እኔ አንድ ጥቅስ አልጠቀስኩልህም እኮ፣ ግን መጽሐፉ ሙሉ የሚናገረው ስለ ኢየሱስ ክርስቶስ አምላክነት ነው። ሌላ ለምን ተጻፈ ሲጀመር? ወይ ታሪክ በቃ ልጅ ይስሐቅ ይሄ ነው በቃ ተመልከት። ምንም ነገር የለም ጥቅስ ክርስትና ይዋጭው ህልም ብቻ ነው። የአእምሮ ላይ ሐሳብ ነው። በአእምሮ ኢየሱስ በአምላክ ይመስላቸዋል ጭንቅላታቸው ላይ። ኢየሱስ ደግሞ ያስተማረው ሰው ነኝ አምላክ አለኝ ብሎ ያስተማረው። አእምሯቸው ላይ ደግሞ ሲመስላቸው የሆነ አምላክ ወርዶ ከዛ የሆነ ስጋ ለብሶ ምናምን ነገር ነው የሚመስላቸው። እኔ ከኢየሱስ በላይ ስለ ኢየሱስ ከየት ከማን እንደሰሙ ነው እንጃ። አብዱልከሪም ከኔ ጋር እናውራ።
ያው በሚገባን ያው ምናልባት እሺ ዴቭ በንጽጽሩም ዓለም ስላለን ማለት ነው። መጀመሪያ ሰላም ላንተ ይሁን ብያለሁ። እንዴት ናችሁልኝ? ሁላችሁን ሰላም ብያለሁ። አልሐምዱሊላህ ረብል ዓለሚን አለሁ። ኦኬ ጥያቄው ኢየሱስ አምላክ ከሆነ ነው ወይስ አምላክ ነኝ ያለበት ነው ወይስ ምንድን ነው? ወይስ መጽሐፍ ቅዱስ የማን ቃል ነው? ኢየሱስ እያወራን ያለው እኛ ስለ ኢየሱስ ማንነት እንደመሆኑ መጠን፣ ስለዚህ ስለ ኢየሱስ ማንነት ደግሞ እንግዲህ ከኢየሱስ በላይ የሚነግረን ሰው የለም። ኢየሱስ ምን አስተማረ? አምላክ ነኝ ብሎ አስተምሯል። እኔ ኢየሱስ ሰው ነው ብዬ ነው የማምነው። የኔን ትምህርት ከጠየቀኝ ሰው ነው ብዬ ነው የማምነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ራሱ ሰው ነኝ ብሎ ተናግሯል። አምላክ ነው የላከው ብዬ ነው የማምነው። ራሱ ነው የተናገረው። ዮሐንስ 17:3 ላይ ብቸኛ እውነተኛው አምላክ ላከኝ አለ። ነኝ የሚል ቃል አለ እዛች ጋር። እሺ አውጣልኝና እንየው። ነኝ አይደል? እሺ ከዛ ወደ ትምህርት ቤት ነው የምትላከው። ከዛ በኋላ ያ ሰው የሚለው ኢየሱስን አይደለም የሚያካትተው ካልክ እዚህ ትምህርት ቤት ነው የምትሄደው። ሰው ነኝ ትምህርት ቤት ማለት ነው ያለው። እሺ ላሳይክ። አውጣው። እሺ ትልቁ ነገር ያው የክርስትና አስተምሮ። እሺ ያ እሺ ላንብብልህ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ነኝ አለ። የነገርኳችሁን ሰው የነገርኳችሁን ማ እዚህ ጋር የነገርኳችሁን ማ የነገርኳችሁን ሰው አለ እንጂ ሰው ነኝ አለ። አንተ ያልከው እኮ ሰው ነኝን ከየት አመጣ እኮ? ይሄው ውስጥ ላይ ያለ ሰው ለዛ እኮ ትምህርት ቤት ትላካለህ ያልኩህ ለዛ ነው። የነገርኳችሁን ካልኩኝ ማ የሚለው ቃል ማንን ነው የሚመልሰው? እዚህ ጋር ቋንቋው በራሱ የነገራችሁ ከተባለ ሌላ አካል ነው። የነገርኳችሁን ካለ ለምሳሌ እኔን ማለት ነው አይደል? የበላሁት ካልኩኝ እኔን የሚለው ውስጥ ላይ ያለበት ይሄ። ስለዚህ ትምህርት ቤት መሄድ አለብህ አንተ መጀመሪያ። ላንጉዌጅ ፕሮብሌም አለብህ ማለት ነው። እንደዛ ነው። እዚህ ጋር ከእግዚአብሔር እዚህ ጋር ነገር ግን አሁን ከእግዚአብሔር የሰማሁትን ሲል የሰማሁትን ሲል ማን ነው? እዚህ ጋር የሰማሁትን ሲባል እኮ እኔነትን ነው የሚያሳየው። የሰማሁ ሲባል እሱ ነው። የሰማችሁ ሲባል አንድ ይቅርታ፣ አንድ ላስተምር፣ አንድ ይቅርታ፣ አማርኛ ላስተምር። ለምሳሌ የሰማችሁ ካልኩኝ እሷ ነው። የሰማሁ ካልኩኝ እሱ ነው። የሰማሁት ካልኩኝ ደግሞ እኔ ነኝ። ይሄ ቋንቋ ነው። የሰሙት ካልኩኝ ደግሞ እነሱ ማለት ነው። እነሱ ለማለት የሰሙት ትላለ። ሴት ለማድረግ ደግሞ የሰማችሁ ትላለ። ወንድ ሌላ አካል እሱ ለማለት ደግሞ የሰማው ትላለ። እኔነትን ለመናገር ደግሞ የሰማው ትላለ። እዚህ ጋር የነገርኳችሁን ሰው የሰማሁትን ያለ እኔነትን ይዛል። እዚህ ይሄ ላንጉዌጅ ፕሮብሌም ነው። የቋንቋ ይመጣል ችግሩ። ለማንኛውም የቋንቋም ላንጉዌጅ ፕሮብሌም ምንም ይሁን ነኝ የማይለውን አለመጨመር ተገቢ አይደለም እኮ። ነኝ ነው እኮ እዚህ ጋር ታዲያ አድቫንስ ሆነብህ ነው ከፍ አለብህ የአማርኛ እና የነገርኳችሁን ካለ እኔ ማለት ነው። የነገራችሁ ከሆነ እሱ ማለት ነው። የነገረቻችሁ ከሆነ እሷ ነው። እንዴ አንተ ምን ሆናል? አብዱከሪም መንፈሳዊ ሰዎች እኮ ነን። እዚህ ጋር ፖለቲካ እኮ አይሰራም እኮ። የፖለቲካ አሁን ይሄን ለምን ትከራከራለህ? ዝም ብለህ ለፈው ይሄን ፓርት ባይዘው ማለት ነው እንጂ ችግር የለውም። አይዞህ እሺ። ክርስቶስ ኢየሱስ እኛ እንደ ክርስቲያን አስተምህሮ ማለት ነው ምናምነው አምላክ በስጋ ተገለጠ በዕብራውያን ምዕራፍ 5 ቁጥር 16 መሰረት ማለት ነው። ከኃጢአት በቀር አምላክ እንደኛ ሆኖ ተገለጠ። በዮሐንስ ቴዎሎጂ ብትል በፖል ቴዎሎጂ ብትል በእያንዳንዳቸው አምላክ በስጋ ተገለጠ ምናምን። ስለዚህ ለምታነሷቸው ለየትኛውም ጥያቄዎች 50%ን እንስማማቸዋለን። እናንተ ግን 51% ከኛ ጋር ፈቀቅ ማለት አትፈልጉ። ምክንያቱም ሰውነቱን ካመን መጽሐፍ ቅዱስ አምላክነቱን ስለሚመሰክር ማለት ነው። ሰውነቱን ስለምንስማማ አምላክነቱን ላሳይ። እሺ አሁን አንድ ደግሞ ልትቀስልኝ አሁን ላወራው መልስ ያስፈልገዋል አለ። እኔ ሰውነቱን እንስማማለን። እሺ ከዛ በፊት አሁን የተናገርከው ነገር አለ ለሱ መልስ ልስጥ። ከአንተ ጋር 100% ሰውነቱን እንስማማለን። ማንስማማው ከአንተ ጋር ማለት ነው አምላክነቱን ወይም ከእስላም ጋር። እሺ ከዛ በፊት አምላክነቱ ላይ እናውራ ማለት ነው እኮ። እሺ እኔን ለምንድን ራስ አብዱከሪምን ሆነ አወራህ፣ ራስን ሆነ አወራህና ከዛ እንትን እኔ ደግሞ እዚህ ጋር ለኔ ሪፍሌክሽን መስጠት አለብኝ። አንተ ላወራው ምን ችግር አለው እንዴ? አይ ትሰጣለህ እኮ። ስለዚህ አንድ ሲጀመር
ከዛ ትጠቅሳለህ። ክርስቲያኖች አይደል የጠየቀን? ክርስቲያኖችን እንድንመልስልን የሚገባው ማለት ነው። ይሄ ደግሞ እኮ ያወራው ንግግር አለ፣ እሱ ማስተካከል አይደለም የምትለኝ ከሆነ እሺ አስተካክል። አዎ ስለ ጥቅስ እያወራሁኝ አይደለም። እዚህ ላይ ወገናችን ምን አለ መሰላችሁ ዴቭ፣ እኛ ኢየሱስ በስጋ ተገለጠ ምናምን እንደዚህ ነው እኛ ምናምነው ምናምን ብሎ ሐሳብ አነሳና የተለያዩ የሆነ የሚማሩት ቴዎሎጂካልም እነሱ እንደሚማሩት ጀስት የራሳቸው አስተምሮ ምናምን እንዳለ ያንን ተናገረ። ስለዚህ አሁን እኛ ምንድነው የምንለው? እኛ ችግር የለብንም። ማንኛውም ሰው ኢየሱስ አምላክ ነው ብሎ ቢያምን እኛ ምንም ችግር የለብንም። ችግር የሚፈጠረው ኢየሱስ ይሄንን አስተምሯል ከተባለ ነው ችግር ውስጥ የሚመጣው እንጂ አንተ መብት ነው። አሁን አንተ ለምሳሌ ኢየሱስ ብቻ አይደለም፣ አንተ አብርሃም አምላክ ነው ብለህ ማመን ትችላለህ። ሌሎች ሰዎችም ሙሴ አምላክ ነው ብሎ የተወሰነ ቲም ደግሞ በራሱ ደብዳቤ ራሱ ተጻጽፎ ማመን ይችላል። ችግሩ ግን ሙሴ ይሄንን አስተምሮኛል ሲል ነው ችግር የሚፈጠረው። አብርሃም ይሄንን ያስተማረኝ ሲል ነው። ኢየሱስ ይሄንን ያስተማረኝ ሲል ነው። ምክንያቱም እነሱ ናቸው አምላክን ወክለው ትምህርቱን ያስተማሩት። እነሱ ጋር ስትደርስ እንጂ እነሱ ጋር ካልደረስክ እኛ ችግር የለብንም። ኢየሱስ አምላክ ነው ብለን ያመነው ጳውሎስ ስላስተማረው መብት ነው። ምክንያቱም ጳውሎስ ኢየሱስን ይከተላል እንጂ ኢየሱስ እኮ አይደለም። አብርሃም ተከታዮቹን አይከተላቸውም። ተከታዮቹ ናቸው አብርሃምን የሚከተሉት። ለዛ ነው ኢየሱስ ማቴዎስ ወንጌል ምዕራፍ 23 ቁጥር 10 ላይ ምን አለ? ቁጥር 9 ላይ አባታችሁ አንድ ነው በሰማይ ነውና በምድር ማንንም አባት ብላችሁ እንዳትጠሩ አለ። ቀጠል አደረገና ምን አለ? ሊቃችሁ አንድ ነው ክርስቶስ ነውና ሊቅ ተብላችሁ እንዳትጠሩ አለ። እኔ ነኝ ሊቃችሁ፣ በቃ ከኔ ውጭ ሌላ ትምህርት እንዳትወስዱ ነው እያለ ያለው። በቃ ሊቃችሁ እኔ ነኝና ሌላ ምንም እንዳትወራል። መብት ነው። አንተ ከሌሎቹ ተከተል እኮ ለኛ እኮ አውቅላችኋለሁ እያልከን ነው ወይ? እኛን አዳምጠን የጠየቀን እኮ ኢየሱስ ያለበት ካለ አሳዩ። ሊቅ ኢየሱስ እኔ ብቻ ነኝ ሊቅ አለ እኮ ሊቅ እኔ ብቻ ነኝ አለ። ከሱ ከእናንተ ከኢየሱስ ብቻ አሳዩን። ከዛ ውጭ ያለው የፈለገ ሰው ቸርች ፋዘሮች ኢየሱስ አምላክ ነው ይበሉ። አንተ ደብዳቤ ያዘጋጅና ኢየሱስ አምላክ ነው በል፣ መብት ነው። ኢየሱስ 8 ጊዜ የተወለደው በስጋ በለብታም መብት ነው። አምላክ ነበር እንደዚህ መብት ነው። ግን ኢየሱስ ነው ያለው ስትል ነው ምን ልጋጭው? እሺ እናወራለን እኮ ኢየሱስ ክርስቶስ ማለት ነው ያለውን እያንዳንዱን 2 ጥቅስ እሰጥሃለሁ። ከዛ በኋላ ያንን ትቀበለኛለህ። ያንን ደግሞ የምትቀበለኝ ምክንያቱ ምንድን ነው ብትለኝ፣ አላህም በጅብሪል በኩል ነው መጥቶ ለነቢዩ መሐመድ አምላክ መሆኑን የገለጠው እንጂ ቃል በቃል እኔ አምላክ ነኝ አምልኩኝ ተገዙኝ ያለ የለም ማለት ነው። ስለዚህ ይሄንን ሳሳየ ዮሐንስ 54 ላይ ቆይ ዩቱብ ላይ እንዲህ የሚል ቃል አለ ማለት ነው። እሺ 854 ከመሄድ በፊት ለዚህ ያካረኝ አረ ልጨርስ ፖሊስ ጣቢያ ሄደህ ታመለክታለህ እንጂ አጨርስ ወይ መቱኝ በልጅና ችግር ልጅ ሳቂ ይሄ ነው እኮ እየሰማህ እኮ ነው ይስሐቅ። አንተም የሚያሳየው ምንድነው ታውቃለህ? አንተ ይስሐቅ የሚያውቀው ነገር ምን መሰለህ? ኢየሱስ ያስተማረበትን አሳየኝ ስለ በስልምና እኮ ብለህ መጣ። እንዴ ምን ነው ምን ነው ራስን አችልም እንዴ? እዛኛ ለብቻችን ጠይቀን ለብቻችን ራሳችን ስንጠይቅ በስልምና ብለህ እኮ አንዴ ወርዶ ያለበትን ላምጣሽ። አንዴ ተረጋጋ። አንዴ ራስን መቻላችን ለምናችን ለምሳሌ ካንሰር አለብህ ስለ በነገራችን ላይ አብዱከሪም አንተም ላይ ካንሰር አለብህ ብለን እንደምትነሳው ራስ እኔ የለብኝም ለብቻዬ ስጠይቀኝ ካንሰር የለብኝም ይላል። እኔ ካንሰር ቢኖርብኝ አንተ ጋር ያለው ካንሰር ያጠፋዋል እንዴ? ኧረ አብዱልከሪም በተራ አውራተው ግን እኮ ያስተማርኩት ነው እኮ ግን ቢያንስ እኛ እንኳን እንስማችሁ እናንተን። እኔ እኮ ዝም ልበል ግን አውሩ በተራ አርጉት እኮ ተረጋጋ። በተራ ሲሆን ለምሳሌ አንድ ሰው በየኢንቹ እግሩን ባነሳ ቁጥር ብርጭቆ የሚጠልዝ ከሆነ ታስቆመዋለህ። እንዳትጠልዝ እኮ ገባኝ ዴቭ። አንዴ ራስን ችለህ ኢየሱስ ያስተማረበትን ጥቀስ ነው በቃ። ወደ እስልምና ብለህ ባትንቀጨቀጭ አላስቆመም ነበር። አሁን ኢየሱስ ያስተማረበትን ቀጥላ አንድ ጥቅስ አምጣና አመሰግናለሁ። ያው ኮምፓራቲቭ ሪሊጅን ላይ ስላለን ነው በነገራችን ላይ ለዛ ነው ያንን ያልኩት። ኦኬ አመሰግናለሁ ለማንኛውም ማለት ነው። ስለዚህ እንዲህ ያልኩት አንተ ጋር ካንሰር አለ አንተም ጋር ካንሰር አለ። ኦኬ ያንን ስላመንክልኝ አመሰግናለሁ። አላመንኩ እኔ ለዩቱብ ፋላሲ ነው የሚባለው በሎጂክ ተጻጽ ነው ፋላሲ ነው። ስለዚህ ኢየሱስ ክርስቶስ ለብቻ ጠይቀኝ ካንሰር የለብኝም። አንተ ዴቭ አንዴ ተረጋጋ። ካንሰር አንተ ምን እያበላሸ ነው እንደምትነሳው አንተ ዴቭ ነው። አንዴ ወደ ሱናንቶ መዛ አንዴ ከሚባተው የሚባል ነገር የለም። ወንጌል ምዕራፍ 8 ቁጥር 54 አንዴ ተረጋጋ። አንዴ አትቀጥልም። ከይቅርታ ጋር አንዴ ተረጋጋ። እዚህ ያላችሁ ሰዎች በቃ ኢየሱስ አምላክ ነው የሚለውን ነገር ማስረጃ የላቸውም። ለዛ ማዋከብ ነው የሚፈልጉት። እኛ የጠበቅነው ኢየሱስ አምላክ ነኝ ያስተማረበት ካለ አሳዩን ነው። ምንድነው የሚያንቀጨቅጫቸው? እናንተም ጋር እኮ እነዛም ጋር እየታዘቡ ነው። መቼም ህሊና አላቸው ሁሉም
ዝም ብለው አልተቀመጡም። አንተም እኮ አቅቶ ነው አይደል ልታመጣ መስሎኝ ሚት እኔ አላቃተኝም። እኔ ምንም ቁጭ ያለው ምዕራፍ ላንጋጋለሁ። አንድ ቀጣ ዴቭ እኮ የገባው ማለት ነው አንተ አሳይመንት ተሰጥቶ ይዘህ እስክትወጣ ድረስ ነው። ኖ እኔ ቁጭ ያለው እዚህ ምዕራፍ መጥቀስ ይችላልሽ ጥቀስ። አንተ እኮ ትቀድመዋለህ። እሱ እኮ አንተ በጣም ዮሐንስ የሚያግዝ አንድ ቁጥር 7 ችግር የለም። እሺ ታዲያ ኢየሱስ ያስተምራል። አሁን ያንተ መንፈስ ራሱ ሲቃወም ምዕራፍ 1 ቁጥር 7 ላይ አንብበው እስቲ ዮሐንስ መልእክት ኢየሱስ የተናገረው ዮሐንስ ወንጌል ምዕራፍ 1 ቁጥር 7 አሁን እኮ መለሰልን። አላህ አልተናገረም፣ ነብዩ መሐመድ ናቸው ያመጡት አይደለ? ሁሉ ነገር አምላክ ነኝ አይልም። እኛም በተራችን ትጠይቃለህ። የለም እኛ ጋር ራስን ችለ ካንሰር አለብኝ በል። ከዛ አብዱል ከሪም እኔ አለብኝ እሺ አንተ ላይ የለብኝ ወይስ ላይ እኔ ላይ የለብኝ ብላለሁ። እኔ ራስን ችዬ ካንሰር ካለብህ ራስን ቻል ከይቅርታ ጋር አንተ ማትበለኝ ራስህ ካንሰር ታማሚ እንደሆንክ እመን። እዚህ ላይ አንተ ማትበለኝ ኢየሱስ ሲያስተማርበት የለም በቃ ብለህ እኛን ደግሞ ጠይቀን ለብቻ ማለት ነው። ሙሉን እኮ ኢየሱስ ሰብኳል እኮ ማንበብ ነው ካንተ ምዕራፍና ቁጥር የትኛው መጽሐፍ ላይ ምዕራፍና ቁጥር ሲሰጥ እኮ አልሰማ እያልክ ነው። ስጠኝ ኢየሱስ የተናገረበት ስጠኝ። ሊቃችሁ አንድ ነው ብሏል ኢየሱስ። ሊቃችሁ አንድ ነው እኔ ብቻ ነኝ ሊቅ ብሏል። ሌሎቹን ሊቃውን ተብላችሁ ማናችሁም እንዳትጠሩ ብሏል። ምንም ማንኛውንም ሰው ብታመጣ ከሌላ መጽሐፍ እኔ አልቀበም። ሊቅ ኢየሱስ እኔ ብቻ ነኝ ሊቅ ብሏል። ስለዚህ ከሊቁ ሲጠይቀው የመለሰለትን መልስ ስሰጥህ ወዴት አሽቀንጥረህ ጣልከው እኮ። ይኸው ኢየሱስ ራሱ እኔና በአንድ ነን እያለ ሲናገር ይኸውልህ ስልህ የራስን ትርጉም ትሰጠዋለህ። አምላክ ነኝ አይልም። አምላክ ነው አይደለ? ወልድም አምላክ ነው፣ በስጋ የተገለጸ አምላክ ነው። ስንት ምዕራፍ ተናገረ ነው? አንዴ ነው የተጠየቀ፣ ይኸውልህ ሁለቴ ተጠየቀ። አንዴ እዛው ራሱ እኮ መለሰው። እዛው ምዕራፍ ላይ እኮ መለሰው። እዛው ምዕራፍ ላይ ምን አለ? እኔን ያየ እዛ ሲናገር እኮ አብ ታይቷል እያለ አይደል? ዮሐንስ ወንጌል 5:37 ላይ የላከኝ ስለኔ መስክሯል፣ ድምፁን ከቶ አልሰማችሁትም፣ መልኩንም አላያችሁትም ብሏል። ጭራሽ እንዳላዩት ነግራችኋል በግልጽ ማለት ነው። አብን ጭራሽ አላዩት። ፖይንቱ ምንድነው እዚህ ጋር? እሱ ግን ምን አላቸው? አብን ያየ እኔን አየ፣ እኔ በስጋ የተገለጥኩ አምላክ ነኝ ነው። አራላለም እኔ በስጋ አራላለም ላምብልህ። እሺ አሁንም ሌላ ሰው ይስማ። አንተ እንዴት አንብበው ዮሐንስ ወንጌል ምዕራፍ 14 ላይ እኔን ያየ አብን አይቷል አለ። ለምን ሲባል እኔ ምን አለ ብሎታ እኔ የምናገራችሁ ቃል እኮ ከራሴ አይደለም የምናገረዋል። እነሱ አምላክን አሳየን አሉት። አይ በቃ እኔን ካያችሁ አይታችኋል፣ ምክንያቱም እኔ ከራሴ አይደለም የምናገረው አለ። ስለዚህ አብን የሚያይ ማን አለ? ሌላ በምድር ላይ ሌላ የምታውቀው አለ እንዴ? እነዛ አይደለም እዚህ ጋር ይታያል። ከአብ ጋር የሚተካከል አለ? መቼ ተካከለ? እዚህ ጋር አለው እኮ ለፊልጶስ፣ አንተ ፊልጶስ እስከዛሬ ድረስ አብሬ ስኖር አብን አሳየኝ ትለኛለህ ብሎ እንዴት ትላለህ? ከራሴ አልናገርም። ትላለህ አብን ያየ እኔን አየ፣ እኔ ማለት አብ ነኝ። ከዚህ በላይ ምን ይበል? አላለም እንደዛ። እኔ ምን ይበል? አንብበው፣ ሌላ ምዕራፍ አልጠቅስልህም። እሺ ከዚህ አንድ ነን አለ አላለም። አንዴ እዚህ ላይ እኔን ያየ አብን አይቷል ካለ በኋላ ምን አለ? ለምንድን ከምን አንፃር ነው ሲባል ራሱ መለሰ እኮ ከምን አንፃር እንደተናገረ። እኔ የምነግራችሁ ቃል ከራሴ አልናገረው ማለት አምላክን በኢየሱስ በኩል ስለምሰማ ነው። በቃ አለቀ። ይኸው እዚህ ጋር እኛ እኮ ሰው ነው እኮ ነው የምንለው፣ ግን ሰው የሆነ አምላክ በስጋ የተገለጠ አምላክ ኧረ አይልም እንደዛ። ኧረ አይልም እንደዛ። እምነታችን እኮ ነው በስጋ የተገለጸ አምላክ እያልነው ነው የተወለደ። ስለዚህ አሁን እንደ ሰውኛ የሚናገረውን እኮ እንደ አምላክ መናገር አይጠበቅበትም። እንደ ሰውኛ ምናምን አትበል። እንደ ሰውኛ እንደ እንትንኛ የሚባል ነገር የለም። ኢየሱስ ሰው ነው በቃ። ከዚህ ውጭ እኔ ሰው ነኝ እንጂ ከሌላ ነገር ውስጥ እኔ እንደዚህ እንደ አምላክ አድርጋችሁ ለሁለት ገንጥላችሁ የምናገረውን ለሁለት ከፋፍሏቸው ምናምን ኧረ የለም እንደዚህ አይነት ትምህርት ኢየሱስ አያውቀውም። ዮሐንስ ወንጌልን በደንብ አንብብ። አሁን ነግሬሃለሁ፣ እሱን በደንብ ያዘው። ሌላም ልጨምርልህ፣ ችግር የለውም። ጨምርልኝ። እሺ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ነው። አንደኛ ዮሐንስ መልእክት እያልከኝ ሊቃችሁ አንድ ነው ይላል። ምን ነው ረሳው እንዴ? ከኢየሱስ በቃ ሊቁ አልተናገረም። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 እኮ የሊቁ አይደለም። እሱ ይቅርታ፣ የእግዚአብሔር ልጅ እንደመጣ የሊቁ አይደለም። አረ የሊቁ አይደለም። እኛ ከሊቁ ነው የፈለገን። የሊቁ ነው አብዱል ከሪም የሊቁ አይደለም። እኛ አሁን ከሊቁ ብቻ ነገሩን አንደኛ ማቴዎስ ወንጌል 23 ሊቃችሁ አንድ ነው፣ ሊቃውን ተብላችሁ ሌሎቻችሁ እንዳትጠሩ ብሏል። ስለዚህ የኢየሱስ የተናገረው ግን ምዕራፏን ብቻ በጨረሳ ደስ ይለኛል። ሌላ ሰው ስለሚሰማ እኮ ነው መለስኩኝ እኮ እኔ። ሌላ ሰው ማንኛውም ሰው ኢየሱስን አምላክ ነው ቢል እኛ ችግር የለብንም። ሊሰማ እኮ ነው። ሌላ ሰው ቢሰማ ይማርበታል። ለምሳሌ ይስሐቅ እዚህ ጋር ነው እናውቀው ባነብለት ሞት ይሰማል። ወይ እዚህ ጋር እንደ መጀመሪያ ኢየሱስ አላስተማረም ካልከኝ በኋላ እኮ አንደኛው መልእክት 5:20 ሚሊዮን ጊዜ ነው ያየሁት። የምትጠቅሷቸው እንዳለ አንደኛ ለዘርዝር ላግዛችሁ። አንደኛ ዮሐንስ መልእክት 5:20፣ ሁለተኛ ጴጥሮስ 1:1፣ ዕብራውያን ምዕራፍ 1። በእኛው በክርስትናው መነጽር ነው አንተ ማየት ያለብህ። አሁን ታንግል እያየው ነው እኮ። ግን መጀመሪያ ሊቁ አላስተማረም ብለን እንስማማና አንደኛ ዮሐንስ መልእክት 5:21
እንደዛ ይቻላል። አምስት ያን አንብበው እስኪ ተፈራርመን ነው አምላክ መሆኑን ተፈራርመን ነው መጀመሪያ እንፈራረማ ሊቁ አላስተማረም ሚለው ላይ አላስተማረም። ግን ሌሎች በአካል ሄደህ የምትጎበኘው የምታየው እኮ ነው። የክርስትና እኮ ጳውሎስን ብትሄድ ከነመቃብሩ ሮም ታገኘዋለህ። ጴጥሮስን ሁሉንም ዝም ብሎ በወሬ እኮ አይደለም፣ አንገታቸውን ቀንጥሰው ሰጥተው የተጻፈ መጽሐፍ ነው እኮ በተግባር ነው። ብዙ መጽሐፍም ደብቀዋል ሮማውያንን እንጂ እኮ የሰበኩት በእርግጥ አረቦች ጋር አልሄዱም፣ ግን ለክርስትና ዋጋ ከፍለዋል። ደብቀው ማለት ነው። የማይመቻቸው መጽሐፍ ደብቀው ማለት ብዙ አንገታቸውን ለሐሰት አይሰጡም እኮ አይደል? ያን ሁሉ ሮማዊ ገዢ የቀየሩት እኮ ክርስትናን ያስፋፉት አንገት በጥሰው ነው። ያው በሎጂክ አፕሊኬቲቭ ፋላሲ ይባላል። የሆነ ሰው ለምሳሌ ሄደ በአካል የምትጎበኘው እኮ በቴል እኮ ታየዋለህ እኮ የተጻፈውን በተግባር ታየዋለህ። ታችላላችሁ ሰዎች ደግሞ እኛውን ልንገራችሁ። ይሄ አፒል ቱ ፒቲ በሎጂክ ላይ አፒል ቱ ፒቲ ፋላሲ ይባላል። ምን እንደው ታውቃላችሁ? ለምሳሌ አሁን የሆነ ሰው ለስራ ቅጥር ብቁ አይደለም። ከዛ አንደኛው ምን ይላል? ይሄ ልጅ እኮ ማለት እኮ ይኸውልህ ከሩቅ ሀገር በእግሩ ነው የሚመጣው፣ ምን ያህል እንደለፋ አይተሃል ምናምን ነገር በቃ ልክ አሟላ መስፈርቱን በቃ አታሳዘን። በማሳዘን ያንን ነገር ልክ ለማስመሰል መሞከር ማስረጃ ሲጠፋ ለአንተ ብዙ ስላልገባ ነው። ክርስትናውን ያስፋፉት ግን አንገታቸውን ተሰቅለው ነው። ለእናንተ ሳይሆን እዛ ላለው ክርስቲያን ያጥለቀለቁት በጣም ያሳዝናል። ሂንዱይዝሞች በመገደል በመሞት ነው ክርስትና የሰፋው። ለዛ ነው እና ህንዶችም ኮንፊደንሳችን ያ ነው። ሂንዱይዝሞችም ስለዚህ አሁን አንድ ሰው ከተገደለ ሃይማኖቱ ልክ ይሆናል ማለት ነው። የሞተበት ምክንያቱ ምናምን ሂድ በጣም ብዙ ሰዎች በቃ እየታገሉ ስንት ነገር የርዕስን ቶፒኩን ለቃችሁ ወጣችኋል። በጨረሻ ተመልሻለሁ። አንተ ደግሞ አውራው ወንድም አለም ያወጣው እኔ አሊካ በማሳዘን ገባ። መስፈርት ቅጥሩን አያሟላም ሲባል እሱ ማለት እኮ እግሩ ታሞበት ምናምን እሱ ሌላ ቶፒክ ነው። ችግር የለውም። ራሱ ስህተት አይደለም። ግን ትልቁ ነገር ክርስቶስ አምላክ መሆኑን እናሳያለን። ትልቁ ነገር ማለት ነው። ሰከንድ ፐርሰን ወይ ሰልፍ ፐርሰን ሳይሆን ራሱ እንዳለው ራሱ ለዮሐንስ ሁሉን የሚገዛ ጌታ አምላክ እንደሆነ ነግሮታል። አልፋና ኦሜጋ መጀመሪያና መጨረሻ እንደሆነ ነግሮታል። ሞቶ እንደነበረ የምድር ወገን ሁሉ ስለ እርሱ ዋይ ዋይ እንደሚል ተናግረዋል ማለት ነው። ስለዚህ ይሄንን ማስቀመጥ እንችላለን። ቃል በቃል ራሱ የተናገረው ጌታ አምላክ ኢየሱስ ተናግሯል። በፈጠረክ እንደዛ ብሎ ተናግሯል። ኧረ 2-3 ሰከንድ እኮ ነው ያወራሁት እኮ ልሰብክ ነው። አሁን ተናግራው ብሏል ምናምን መረጃ ጠይቀኝ ላውጣ ከፈለክ ማለት ነውና እኔ ላግዝ የት ጋር እንዳለ አንተ የጠቀስኩት ግን እንደዛ አይደል። አንድ ጥቅስ ብቻ ልስጥ ይላል። ስለዚህ አንዱ ይሄ ነው። ሁለተኛ ደግሞ ያው ስለዚህ አንዱ ይሄ ነው ብሎ ሁለተኛ ሊል ነው። አንዱ ላይ መች ተስማማን? እኔ እዚህ ጣዖትን መስላለ እዚህ እየተሰቅለልኛ። አረ እሺ ታዲያ ሁለተኛ ፖይንት ልትል ነው አይደል? የምታነሳቸውን ጥያቄ እኔ መጨረሻ ላይ ጥያቄ ጊዜ ይኖረኛል ብዬ ተስፋ አደርጋለሁ። መቼስ ቅድም እንዳልከኝ በራስ ቆመህ አውራ የእስልምናን አትንካ ስላልከኝ ተስማምቶኛልና አይ ቲንክ መጨረሻ ላይ እድል ይሰጠኛል ብዬ ኢየሱስ ያስተማረበት አለ የለም ሌላ ነገር ባይሰጥህም ይሰጥሃል በለኝ። ባይሰጠኝም መረጃ እሰጥሃለሁ፣ ችግር የለውም፣ አስረዳለሁ። አሁን በኤቭሪቲንግ እየሞከሩ ነው። በቃ ይሄን ኢየሱስ ከሚወራው ነገር ገልብጠን ድረሱን እንቀይረው ማለት ነው። እስልምናን በተመለከተ አትጠይቀን፣ ክርስትና ብቻ መልስልን፣ እኛን ጠይቃል። ትክክል፣ ኦኬ፣ እንስማማለን፣ ችግር የለውም። አላችሁ ትዝብቱ ለእናንተ ተዋለውኝ። ማዘቡ እዚህ ያላችሁት 171 ሰዎች ማለት ነው። ኢየሱስ አምላክ ነው ያለበት ስላሌለ ርዕስ ሊቀየር ስለሆነ እኔ ደግሞ ርዕስ አላስቀየርም ስላልኩ በጣም እዚህ ያላችሁ ሰዎች እንዳለ ሁላችሁም ታዘቡ። አንተ ሙስሊሞች እኮ በጣም ንቁ ናቸው። ክርስትና እንደ እንዴ እኛ ጋር ለምሳሌ ቸርች መትከል ምናምን የሚባል ነገር የለም። ብድግ ብለህ ማለት ማንም አይሰማም ያልኩኝ አንድ ጥያቄ ነው ያልኩት። ኦኬ ስፋይን ችግር የለውም። ቶ በቃ ከባድ ነው። ሙስሊሞች በጣም ከባድ ናቸው። በጣም ትንሽ ነገር የሆነ ትንሽ ነገር ሃይማኖት ላይ ሲጨመር ይሄ ቢድዓ ነው ያንዳንዱ ጥያቄዎች ሁሉ ገባኝ፣ ይሄ ጭማሪ ነው ምናምን ይሉ ናቸው። ትንሽ ነገር ስፋይን ቶ እሺ ችግር የለውም። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ እንደዚህ ዮሐንስ ራእይ ምዕራፍ 1 ቁጥር 13 ላይ ዮሐንስ ራእይ ምዕራፍ ባልሳሳት 22 ቁጥር 22 ላይ ጌታ መድኃኔዓለም ክርስቶስ ኢየሱስ እሱ አልፋና ኦሜጋ መጀመሪያና እዛው ላይ ራእይ ላይ እዛው 22 ላይ ኢየሱስ እንዳለ አሳየኝ። እዛው ላይ እሺ ራእይ 22 ላይ እዛ ላይ ጠቅስከው ኢየሱስ እንዳለ
በጣም አሪፍ። ሙላተ ኢየሱስ እያለ የተወጋው ክርስቶስ ነው። ራእይ 22 ላይ ያ ነበር። ከዛ ራእይ 22 ላይ ይኸው ኢየሱስ አልፋና ኦሜጋ እያለ እንደሆነ እዛ ራእይ 22 ላይ ያለውን እስቲ ያሳይ ነው። ራእይ 22 ብቻ አይደል የጠቀስኩልህ? ራእይ ምዕራፍ 1 ቁጥር 8። እሺ ራእይ 22 ላይ ከዚህ መጀመር ምዕራፍ 22 ቁጥር 13፣ ራእይ ምዕራፍ 1 ቁጥር 13፣ ራእይ 22 ቁጥር 23 ነው 22 ማለት ነው። ኢያሱ ምዕራፍ 2 ቁጥር 8፣ ራእይ እንደዚሁ አስቴር ምዕራፍ 1 ቁጥር 19፣ 17፣ ትንቢተ ኢሳይያስ ምዕራፍ 88 ቁጥር 1፣ ስለዚህ አንዱ ታውጣለህ 2 ቁጥር 9 ምናምን እንደዚህ ነው የምታወራው። ከዛ በመጽሐፍ ሲሞና ምዕራፍ ስለዚህ እነዚህ መረጃዎች ሁሉ የሚያወሩት ራስ ጨርሰኝ። ኧረ በክርስቶስ እሺ በቃ ጨርስ። በቃ ጨርሷል። 30 ሰከንድ ስጥና ያውራና ወደ ሌላ ክርስቲያን እንሄዳለን። እሺ ቀርጽ። በቃ እኔ አሁን ስለተጫንኩ በጣም ይቅርታ። በቃ ያው ማስረጃ ስካን ማድረግ ስላለብኝ ነው። በቃ አሁን ግን ካወራህ በኋላ አትቀጥልም። እሺ ሌላ ክርስቲያን ጋር ነው የምንቀጥለው። ያው 30 ሰከንድ አለ። ቀጥል። በቃ ማጠቃለያ የራስን ሐሳብ በ30 ሰከንድ ተናገር። ተገላገል። ይቅር። አይ ችግር የለውም። መገላገሉ ሳይሆን እንደው ሰዓት ብትሰጠኝ ጥሩ ነበር። እሺ 1 ሰዓት 30 ሰከንድ ሰጥቻለሁ። 30 ሰከንድ ብቻ ያለን አውራና ከዛ ሌላ ስካን ማድረግ መረጃዎቹን ደግሞ የሚያመጣቸው መረጃዎች እንዲታዩ ነገር። ኦኬ እሺ፣ በሰጠኝ ሰከንድ ኦኬ። ቤትህን አክባሪ ነኝ። በሰጠኝ ሰከንድ ውስጥ ወንድሞች እዚህ ላላችሁ ሁሉ የምናገረው ነገር ምንድን ነው ቢባል አምላክ እኔ አምላክ ነኝ ስላለ አምላክ በኢየሱስም አልጀመርክም። በጌታ በኢየሱስም ስላሉ ምናምን አላልክም። እንዴት ነው? በሰላም ያን ራስ ጨርሰኝ እኮ በዛ በስን ጀምራ። ታዲያ ለምን አልጀመርክም? ያንን ሰው ባህሪያቱ ማለት ነው አይታችሁ መለየት ትችላላችሁ። ክርስቶስ ግን ይህንን ስንል ቃል በቃል አምላክ አይደለሁም ብሏል ወይ ብትሉ ሂዱና ዮሐንስ ራእይ ምዕራፍ 1 ቁጥር 8 እንደዚሁ ደግሞ እንደነገርኳችሁ ማለት ነው 1:13 ላይ ሄዳችሁ ማንበብ ትችላላችሁ። ለዮሐንስ ቃል በቃል አልፋና ኦሜጋ መጀመርና መጨረሻ እንደሆነ ቃል በቃል ተናግሯል። እሺ እኔውሱ ባህሪያቱ ደግሞ ብዙ ቦታ ልጨርስ። እኔውሱን ጥቅስ አላለም እኮ አላስወራ። እንደዚህ ካልከኝ እኮ እሺ ወይ ጥቅሱን ላውጣ ወይ መረጃውን ላቅርብና ለሌላ ሰው ወይ ከኔ እኮ አውጣውና እናውራ። እሺ በትልቁ አድርገኝ። እሺ እዛ ችግር አንተ እያነበብከው እኛ ሁላችንም ጋር ስልክ ስላለ አንተ እያነበብከው እኔ ኢየሱስ ጌታ አምላክ ነኝ ብሎ ተናግሯል አልክ። እሺ ላሳይ ማለት ነው። አንብብልን እዛው ባለበት ኢየሱስ ጌታ አምላክ ነኝ ያለበትን አሳየን። ኦኬ ላሳይ ማለት ነው። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለውና የነበረውን የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እንደዚሁ ደግሞ 1:17 በዚህ ሁለቱ ላይ ብቻ ቆምልሃለሁ። ባየሁትም ጊዜ እንደሞተ ሰው ሆኜ ቁጥር 8 ላይ ቁጥር 8 አስጨርሰኛ፣ ከዛ እንመለሳለን። ይሄን ሁለቱን ብቻ ልስጥ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ ብሎ ብዙ ማቅረብ ይችላል። እንደሞተ ሞቼ ነበር ከዘላለም ድረስ ከመጨረሻው ሞተ እኮ አሁን ሞቷል እያልከን ምንድን ነው አምልኮ ነው የምትለኝ? የሚሞት ነገር። ስለዚህ አሁን ሙግትህን አቅርብልኝ። ነገር የሞተ ነገር ለምንድን ነው የማመልከው? በስጋው ሞተ። እውነት ነው። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋው ሞተ። ስለ ኢየሱስ እያወራን ነው ይላል። ኢየሱስ እንደዛ ብሎ ሊሞት ስለማይችል እሺ፣ መለኮት ሊሞት ስለማይችል በስጋው የታለ በስጋ በምናምን የሚል ነገር ኢየሱስ አስተምሯል ወይ? ነው ጥያቄያችን ነው እኮ በስጋው በአጥንቱ ምናምን መጥቶ ያከብረኛል አለ ዮሐንስ ወንጌል 16 ቁጥር 7 ላይ እርሱ ሁሉ ነገር ገልጾልናል፣ ሁሉ ያስተምራችኋል ብሎናል። ስለዚህ በሐዋርያቶቹ ላይ አድሮ ኢየሱስ አላስተማረም ነው ኢየሱስ አላስተማረም፣ ሌሎች ሰዎች አስተምረዋል ነው የምትለኝ? መንፈስ ቅዱስና ኢየሱስ በባህሪ አንድ ስለሆኑ እኮ ኢየሱስ አላስተማረም። በቃ ይሄን ካልከኝ አንተ ወደምትላቸው ጥቅሶች እንሄዳለን። ኢየሱስ አላስተማረም ብቻ ነው ማለት ነው። አስተማረ ማለት ወልድ አስተማረ ማለት ነው። ስለዚህ እርሱ ያከብረኛል፣ ሁሉን ያስተምራቸዋል ብሎ በሐዋርያቶቹ ላይ አርፎ አስተምሮናል። መንፈስ ቅዱስ እኮ ኢየሱስ አላስተማረም አይደል? በስጋው እንደሞተ ወደ እነዛ እንሄዳለን። መጀመሪያ ኢየሱስ አላስተማረም በእኔና ከዛ ደግሞ ወደ ደቀ መዛሙርቱ ወዳሉት ደግሞ እንሂድ። በጣም አሪፍ። ኢየሱስ ራሱ ያስተማረበት ደግሞ ላስረዳ። ዮሐንስ ወንጌል ምዕራፍ 2 ቁጥር 18 ላይ ይህንን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አስነሳዋለሁ አለ። ስለ ገዛ ስጋው እንደሚያወራ ቦታ ይናገራል። ሌላ ልጨምርልህ እንደዚሁ። ኧረ ኢየሱስ አምላክ ነው ወይስ አይደለም ነው? ዮሐንስ ወንጌል እያስረዳውክ እኮ ምንድን ነው የምታስረዳው? ቤተ መቅደሱን አፍርሱት ቃል አምላክ ነው ማለት ነው።
አረ እያወራን ያለነው መንፈስ ቅዱስ በስጋው ስለ ስጋው እኮ ነው እያወራን ያለነው። አረ ኢየሱስ አምላክ ያለበት ያስተማረበትን ሐሳብ ቶፒኩ ምን ይሁን? እሺ ቶፒኩ ምን ይሁን? ቶፒኩ ይኸው በስጋው ሞተ የሚለው መንፈስ ቅዱስ ነው አይደለም። እዚህ ላይ ኢየሱስ አላስተማረውም ማለት። ስለዚህ ኢየሱስ ያስተማረውን ደግሞ ይህን ቤተ መቅደስ አፈርሰዋለሁ፣ አፍርሱት፣ በሶስተኛው ቀን አስነሳዋለሁ አለ። አረ በፈጣሪ አንዴ ተረጋጋ። ስለምን እናውራ? ስለ ጌታ ወሽ ስለ ጌታ አንዴ በቃ ተረጋጋ። አንዴ ከቀደም ጀምሮ ላይ እኮ ጣልቃ የገባው እኮ ልጅ ሳቀን ስናስረዳው ሊካ ገባና ጨረሰ ሊክ። ከዛ አንተ ደግሞ ቀጥለ ገባ። ያ ፍሎውን ጠብቀን ምን አዲስ ርዕስ አይደለም መስጠን። ኢየሱስ አላስተማረም። አምላክ ስለ ጌትነቱ ሳወራ ሌላ ነገር ትላለህ። ራስ በራሱ ያለውን ቃል ሳመጣልህ ነው ትለኛለህ። እኔን ተወኝ። የትኛው ምዕራፍ ነው? እስካሁን ምዕራፍ ሌላ ደግሞ ልምጣልህ። አብ ደግሞ እንዳከበረው አምላክ እንዲያለው ላሳይህ። አልቀበልም ራስ በራሱ ያለው አልከኝ። ኧረ አንዴ ሁሉንም ነው የምቀበለው። ተራ በተራ ለመሐመድ ለነብዩ መሐመድ ቃል በቃል ብለዋቸዋል ወይ ስል እዛ አትግባ አትንካ ትለኛለህ። ፖሊስ ጣቢያ ጻፋቸውና ችግሮችን ፖሊስ ጣቢያ ታመለክታለህ። አሁን ግን እኛ በስቴፕ ነው የምንሄደው። መጀመሪያ ኢየሱስ ያስጣለው እነ ሊካ እኮ ያቆሙ ሚዩት አድርገው እኮ በቃ ጨርሱ። አንተም ቶፒኩን አስቀምጥልኝና እሺ ቶፒኩን አወራህ ነበር እኮ ቀደም ጀምሮ ታግለ ስለጨረስክ ነው ቶፒኩን አስቀምጡልኝ ምናምን እንደተዋከበ ሰው መጥቶ ምንም የተዋከብከው ነገር የለም። በቃ ምንም አዲስ ነገር የለው። ማስረጃ ነው የሌለው። የኛ ጥፋት አይደለም። ኢየሱስ አስተምሯል ወይ አምላክ ነኝ ምናምን ብሎ አስተምሯል ወይ? ይሄ ነው ፖይንቱ። በቃ ያስተማረበት ቃል ምዕራፍና ቁጥር ማንንም ያሰረ የያዘ በጣም አሪፍ። ኦኬ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ስለ አምላክነቱ ነው የምናወራው። ስለ አምላክነቱ ካፉ ሰምታችኋል። ስለ አምላክነት ብሎ አሁን ሄዶ ደግሞ ጌታ ማለት ነው ስለ ጌትነቱ ነው የምናወራው። ቆይ አስጨርሰኛ። ኧረ በስመ አብ ምን ሆነ ነው አባ እያለ ያለው እዛች ጋር ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እንዲህ አለ፣ ከነቢያት መካከል ማንም ተባሉ እንጂ ነኝ አላሉ። ክርስቶስ ግን ራሱን በራሱ እንዲህ ብሏል፣ እኔ ጌታ ነኝ ብሏል። ሌሎች ጌቶች ተብለዋል ወይ? አዎ ተብለዋል። ግን ራስ በራስ ያወራ ነው ለብቻ እርስ በርስ ነው። ቆይ ልጨርስልህ። ነኝ ያለ ከክርስቶስ ውጪ አንድም አሰጠኝም ማለት ነው። እኔ አምላክ ነኝ ያለበት ቦታ ያለ ማለት ነው። ይቅርታ ጋር በጣም አሪፍ። እሺ በግሪክ አጻጻፍ ጌታ የሚለውን ቃል ኪሮስ ብሎ ሲጠራው ቆይ ኪሮስ ለማንም ሰው ነው ሊቅ እንዳትሆን እዚህ ጋር ጠቢብ እንዳትሆን ጠይቄ ትላለህ በኋላ ማለት ነው። የባሰ እንደዚህ እናወራለን። አብዱከሪም እሺ አንብብልኝ በግሪክ ያው ጽሁፍ ካሜራ እያወራን ያለን መረጃ አቅርብ አልከኝ አይደል? እሺ ግሪኩን ልክፈትልና ታነበዋለህ። በቃ እሺ ዮሐንስ 3:13 ላይ ግሪኩን ከፍት ወይም ደግሞ ሌላ ግሪክ ከፍትልሃለሁ። እንደውም ያን ኢንተርኔት እዚህ ግሪኩ ምናምን እኔ ማላነብ ምናምን መስሎ ከሆነ ተሳስተው እና አሁን ለኢትዮጵያውያን ወይም ደግሞ ለ167 ሰዎች አይጠቅማቸው። በቃ ያው ልክፈትልና ታነብና ወይ ትወርዳለህ። ስለዚህ በግሪኩ ቃል ኪሪዮስ ብሎ የሚጠራውን ቃል ወደ ሂብሩ ስትወስዱት ደግሞ ማለት ነው ለስፔሻሊ ኢሳይያስ 40 ቁጥር 3 ላይ ጌታ የሚለውን ቃል አሳያለሁ። ምንድነው በዕብራይስጥ ጌታ አስረዳ አልከኝ አይደለ? እግዚአብሔር ብሎ ይፈታዋል። ጌታ በዕብራይስጥ እግዚአብሔር ጭራሽ እግዚአብሔር የግዕዝ ቃል እኮ ነው። ከይቅርታ አንተ ሰውዬ ምን ሆናል? ዕብራይስጥ ብለህ እግዚአብሔር እሺ ይሄንን ነው። አረ ምንም ኦንቶሎጂ ብራና ላንጉጅ ነው። እግዚአብሔር ማለት የግዕዝ ቃል እኮ በዕብራይስጥ እኛ ትራንስሌት ያደረግነው ገብቷል አይደል? ትራንስሌት አታድርግ። በዕብራይስጥ ላይ ምንድነው የሚለው? ቆይ ሩት ወርዱን ደግሞ ትርጉሙን ይዛልኝ። ምንድነው ሩት ወርዱ በዕብራይስጥ? አስተምሮ ይሄንን ነው። አሁን ምንድነው ሩት ወርዱ በዕብራይስጥ? አብዱከሪም እስቲ ላውራ። እንደ ሊቅ አክት አታድርግ። ታዲያ እንደ ሊቅ አክት አታድርግ። እኛ ሙስሊሞች ተረጋግተህ ራስህ እኮ በፖለቲካ አይቆምም እኮ ገብቶሃል አይደል? በእውነት ነው። እሺ አታላቃቅስ። አንተ እኮ በተና ክብሬል ነው ብዙ ማለት ይቻላል። ግን አንዴ ሊቅ ተረጋጋ። አንዴ ይኸውላችሁ፣ አንዴ ለክርስቲያኖች ዝም ነው። አንዴ ሁለታችሁ ፎሎ መልስና ሞዴሬተር ልስጥ። አንዴ መረጃን አቅርቤያለሁ። ጀማል አንዴ ዴቭ ተረጋጋ። አንዴ ዴቭ እንኳን እንደዚህ አስወሩም ማለት ነው። አራት አልቅሱ። አንዴ አታልቅሱ። ምንም እኮ አይደለም ያልከው። አንዴ እኔ ምን አልክ መሰለህ? እኔ መረጃ እኮ ታቀርባለህ። ምን አልክ መሰለህ? ኩሪዮስ ማለት 30 ሰከንድ ሰጥቶኝ አንድ ሰከንድ ሳላወራ ጣልቃ ገባ። ሙስሊሞች ማንኛውም ክርስቲያን እና ሙስሊሞች ፊትመጡ እንደ ሊቅ አክት ካረገ እኔን ጥሩኝ። እሺ አሁን እዚህ ላይ ኩሪዮስ የሚለው ዕብራይስጥ ላይ አሳየኝ። ቃል አላህ ለነብዩ መሐመድ እኔ አምላክ ነኝ ያለበትን ቦታ ስጠኝ። ቃል በቃል ያለ ጅብሪል ውጭ አረስናንተ ክርስትና ላይ የለም። በቃ
ሂድ በቃ እሺ። ይሄው ስለዚህ በክርስቲያን ፊት መቆም የምችል ከሆነ እሺ፣ ይሄው አንተ ያወራውን እየጠቀሰው ሂድ አብዱልከሪም፣ ይሄው እንሂድ። ቃል በቃል ለነቢዩ መሐመድ አላህ እኔ አምላክ ነኝ ተገዙልኝ ያለበት ቦታ ስጠኝ። በቃ ኢየሱስ የለም ማለት ነው። ኢየሱስ ቃል በቃል እኛ እንኳን በስጋው ነው እንላለን። እሺ ይሄው ስጠኝ። አይ ማስረጃ የለም። ኢየሱስ ያስተማረበት ካለ ማስረጃን ይነፍሰጥቻለሁ። ላስወራ አልፈልግም አልክ እኮ አብዱልከሪም። እሺ አንዴ ማዳመጥ ትችላለህ? እስላም ነህ። ቆይ አንዴ ማዳመጥ ትችላለህ? አንተ እስላም ነህ፣ እኔ ክርስቲያን። ማዳመጥ ትችላለህ? ኢየሱስ መልስ ክርስትና መልስ የለው። ክርስቲያን በእስልምና ፊት መቆሙ አለመቆሙ አይደለም እኮ መልስ የለው። አይነት ፖለቲካም አይሰራም። ገብቶሃል? መልስ የለውም ክርስትና። ኢየሱስ አምላክ ነኝ ያመል መልስ ጠፋ። መልስ የለም። ነፍ መልስ አለው። ስለዚህ ይሄንን መልሽ የተናገርከውን ነገር አንድ እዚህ ያላችሁ ለነብዩ መሐመድ ቃል በቃል እኔ አምላክ ነኝ ተገዙልኝ ርዕስ ለመቀየር ነው። ከብዶታል። ታስበው ስለተበላ ነው። ኩሪዮስ የሚለው በዕብራይስጥ አሳያለሁ። ምንድነው የሚለው በዕብራይስጥ? እስኪ ጌታ ነው የሚለው በዕብራይስጥ ምንድነው? እሺ አንድ ደቂቃ ስጠኝና እኔ በራሴ እምነት ላይ ቆሜ በኮንፊደንስ ላስረዳ ፕሊዝ። ራስህ እኮ ነው ኩሪዮስ ኢንተራፕት አደርጋለሁ የምትለኝ ከሆነ ምልልስ ነው የሚለው። አንዴ ኩሪዮስ የሚለው በዕብራይስጥ የዕብራይስጡ ቃል አንተ ማታቀርበውን ነገር ኤግዛክት ወርድ ፋላሲ አትስራ እዚህ ጋር ማለት ነው። አንተ ጋር ማይሰራውን እንዴት ሰው ላይ ታመጣለህ? እኛ እንኳን አለን መረጃ። እሺ አንዴ ላውራ ነኝ። ክርስቶስ በአንደበቱ እኔ ጌታ አምላክ ነኝ ያለበት። እሺ አንዴ ላውራ አንተ ግን አንድ አታቀርብልኝ። በቃ ጨርሳ እንደጨረስክ ያስታውቃል። ባይዘው የሆነ እንደጨረስክ ያስታውቃል። እሺ አንዴ ላውራ። እሺ ታወራለህ። ያልኩህን ስማ። እኔ መረጃ አቀርባለሁ። አንድ ደቂቃ ብቻ ስጠኝ። ክርስቶስ ጌታ አምላክ ነኝ ያለበት ጌታ ነኝ ያለበት አቀርባለሁ። ለነብዩ መሐመድ አላህ እኔ አምላክ ነኝ አምልኩኝ ያለ ጅብሪል ውጪ ቃል በቃል ለነብዩ የነገረበትን አንዴ ላውራ ከይቅርታ ምንም ነገር አይፈጠርም። አሁን ራስህ ኩሪዮስ የሚለው በግሪክ አልክና በነገራችን ላይ ከዕብራይስጡ የተወሰደ ነው አልክና በዕብራይስጡ ሲተረጎም አልክ። አሳየኝ። በዕብራይስጥ ጌታ የሚለው በዕብራይስጥ ምንድን ነው? ይህን ሳትመልስ ወዴትም ነው የማትሄደው። ወይ ደግሞ እኔ አላቅም ሳላቅ የቀባጠርኩት ማለት ትችላለህ። የትም ነው የማትሄደው። ሊትራሊ ማንም እንደ ሊቅ አክት አድርጎ እዚህ ሩም ላይ የትም ምንድን ነው የሚለው? ይሄን መልስ። ይሄ ሁላ የምታብደው ያዙኝ ልቀቁኝ ወይ ምንም እኮ የምታውቀው ነገር የለም በነገር ላይ። እኔ ሳቂ የመጣ ነው ባንተ እውቀት እኮ ለሌሎች እኮ ነው አዋቂ የሆንከው፣ ለእኛ እኮ ዜሮ ነህ አንተ እኮ ሚዩት ያደረግህ ጨርሰህ እኮ ሚዩት ያስደረግከው። አሁን ዴቭ ደግሞ የሚጨርስበት ሰዓት ደርሷል። አሁን የት ጋ ነው ዴቭ? የት ጋ ነው አሁን ጌታ የሚለውን ነገር በዕብራይስጥ መጀመሪያ ያንን አመንክልኝ? እሺ ቆይ መጀመሪያ በአማርኛው እንስማማና ያንን ካመንክልኝ፣ አይ መጀመሪያ በዕብራይስጡ ላይ የተወሰደው ቆይ ክርስቶስ ኦንቶሎጂካሊ ማለት በቃ ታቀመይታል። አሁን ወደ ርዕሶች ተመለስ። ቆይ በደንብ አስረዳህ። እሺ አስረዳኝ። ይኸው አስረዳሃለሁ እያለ ነው። ይኸው ስጠይቅ ሥራ ምዕራፍ 10 ቁጥር 36ም ያለውን ቃል ጌታ የሚለው የዕብራይስጥ ላይ ከዕብራይስጥ ነው የተወሰደው አልከኝ። ምንድን ነው የሚለው? እሺ ኢሳይያስ 43 ክፈትልኝ። ጌታ የሚለውን ነው የምታሳየኝ? እሺ አዎ። ከዛ በኋላ ደግሞ ማርቆስ ምዕራፍ 1 ቁጥር 3 ትከፍትልኛለህ እኮ። በዕብራይስጡ ምንድን ነው የሚለው ቃሉ? በዕብራይስጡ ምንድን ነው የሚለው ቃሉ? እሺ አሳየኝ። አዶናይ የሚበለው ያህዌ የሚበለው አሳያለሁ እኮ አሳየኝ። ምንድን ነው ጌታ ለሚለው መሰረተ ቃሉ ምንድን ነው? እሺ ጀማል በትልቁ ታደርገኛለህ። ለሚጠይቀኝ ለእያንዳንዱ ነገር መልስ ልስጠው። ልበር ነው ሊል ነው። ልበር ነው ሰከንድ ደቂቃ ሳይሆን ሰከንድ ነው። ይኸው ምንም በቃ የምትጠየቀው ነው። ኤግዛክት ወርልድ ፋላሲ ነው የጠየቀኝ። እርሱ ጋር አይሰራም፣ እኔ ጋር ግን ይሰራል በደንብ። ኧረ እባክህ አንተ በፔፐር ጽፈህ ፖሊስ ጣቢያ ታመለክታለህ። ብቻኛ ጥያቄያችን መልስልን። አታልቅስ። አመሰግናለሁ። ሞተ እኮ በፈጣሪ በጣም አሪፍ። እሺ አታልቅስ። አላለቀስኩኝም እኔ። በዕብራይስጡ ላይ ጌታ የሚለውን ምንድን ነው የሚለው? ምን ይላል አንተ? አቤት ጸጥታ ሲሰፍናል። አይታችኋል? ማስረጃ ስጠይቁ ጸጥ ዝናብ እየዘነበ እየመሰለኝ እኔ አመጣልሃለሁ ብያለሁ። አረፍን እኮ አሁን እረፍት አደረግን። አላሁ አክበር። እረፍት ደስ ሲል ላኢላሃ ኢላላህ። አቤት በጣም እውነትህን እኮ ነው። ጸጥታ ነው። ይኸው ክፈት። ትልቁ ላይ ነው ያለ። አታልቅስ ቤቢ። ላወጣ ነው
ካልሆነ እሺ ቀጥል። አታልቅስ። እሺ ደስ ሲል አቤት 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 እረፍት ደስ ይላል። እያረፋችሁ ታች ያላችሁ ሰዎች እረፍት ሰማት ክፈት። አንተ ዝም ብለህ ክፈት። ምንም አታወራ። በቃ ትከሰናለህ። ፖሊስ ጣቢያ ሄደህ እሺ ይሄንን የነካሁትን በደንብ ማለት ነው። ስትሮንግ ነምበሮች 3068 ነው። ልብ ብላችሁ በሂብሩ ያሁዌ ነው የሚለው። እሱ ጌታ ነው የሚለው። እስቲ አንብቡ። የዕብራይስጥ ምንድን ነው የሚለው? የዕብራይስጡ ምንድን ነው የሚለው? ቆየኝ እኔ መረጃዬን አቅርብ ብለኸኛል እኮ። ጌታ ለሚለው ማለት ነው። ሎርድ ብሎ ገብቷል አይደለ? አስቀምጠዋል እዛ ጋር እዛ የዕብራይስጡ ላይ ምንድን ነው የሚለው? አንብበው እስቲ። የዕብራይስጡ ላይ ምንድን ነው የሚለው? የዕብራይስጡ ስትሮንግ ነበር 3066 ያሁዌ እንደውም ክርስቶስ ያሁዌ እንደሆነ አሳያል እኮ። ጌታ የሚለው ነው የተጠየቀው። ጌታ የሚለው ክርስቶስ ያሁዌ እንደሆነ አሳያል። እስቲ ሚውት አድርግ። ተናደላ አንድ ሰከንድ የተጠየቀው ያሁዌ እንደሆነ አሳያለሁ። ጌታ የሚለው ነው የተጠየቀው። ማን ነው? ጌታ የሚለው ነው የተጠየቀው። ይሄንን ቃል ከየት ነው ያወጣኸው? ጌታ የሚለው ነው የተጠየቀው። ምንም ማለት ጌታ የሚለውን ቃል ልብ በል። በእንግሊዘኛው እንግሊዘኛው ምን አገባኝ? እንግሊዘኛው ላይ ምን አገባኝ? አያችሁ አይደለ? መረጃ ይሄ ነው። ስለዚህ ዕብራይስጥ ነው እያወራን ያለው። ዕብራይስጡ ላይ ዕብራይስጡ ደግሞ ያህዌ ይለዋል እኮ። ሎርድ የሚለው በምንድን ነው? ጌታ የሚለው በዕብራይስጥ ምንድን ነው? ኧረ በብዙ ወይ ያስረዳለሁ። የእውነት አብዱከሪም እንረጋ ፕሊዝ። ያህዌ ብዬ ያህዌ ሲጀምር ጌታ ማለት አይደለም። ምን እሺ፣ ያህዌ የሚለው ይሄንን ቃል ያለው ያህዌ ጌታ ማለት ነው። ይሄንን ቃል ያለው ያህዌ ጌታ ማለት ነው። ያህዌ ብሎ ፈቶታል። ስለዚህ ያህዌ ማለት በዕብራይስጥ ጌታ ማለት ነው። ያህዌ ማለት በዕብራይስጥ ጌታ ማለት ነው። ያህዌ ብሎ ፈቶታል እያልኩ ነው። ያህዌ ማለት ጌታ ማለት ነው። በዕብራይስጥ ዲፊኒሽን ሊኖረው ይችላል። እየነገርኩ ያለሁትኝ አድምጠኝ። እሺ ያህዌ ማለት ጌታ ማለት ነው። ያሳየሁት ያለሁት ነገር ያህዌ ብሎ ፈቶታል። መረጃህን አውጣ አይደል ያልከኝ? ያህዌ ማለት ጌታ ማለት ነው ወይ? ጌታ ማለት ይሄንን አልቀበልም ማለት መብት ነው። እኔ ለምን ያቀርበልኝ ማስረጃ ወዴት ነው የምቀበል? ያህዌ ማለት ጌታ ማለት ነው። ስለዚህ ክርስቶስ ያህዌ እንደሆነ ያህዌ ማለት ጌታ ማለት ነው ወይ? አንድ ቆይ ያስረዳ። ታርገዋል። ይሄንን ያወጣሁት አንዴ እንትን ማለት አንዴ መጀመሪያ ከየት ነው ያወጣኸው ብለህ አንዴ ሞዴሬተር ስጡኝ ጋይስ። ምንም ሞዴሬተር አይደለም። በቃ ምንም መልሰው ነገር የለም። አንብብ መጀመሪያ ራስሽ። በማንኛውም ማለት ነው ቃል በቃል ኢየሱስ ጌታ አምላክ እንደሆነ አሳይቻለሁ። ምንድን ነው አሳይቻለሁ? አልፋና ኦሜጋ እንደሆነ አሳይቻለሁ። አልፋና ኦሜጋ ወደሚለው ደግሞ አንድ ቦታ ያለ ጅብሪል ቃል ኧረ አንዴ ወደ እንትን አቶ ምንም አንተን አትልም። ወደዛኝ ይሄን እንኳን አሳየኝ። ያህዌ የሚለው ጌታ ማለት ነው። ያህዌ ማለት ጌታ ማለት ነው አይደለም? ጨርስ። አሁን ምንም በቃ ይሄ ነው ችግሩ። አብዱከሪም አቶኝ እኔ ያስረድቻለሁኝ። ይሄ ኤግዛክት ወርድ አንተ ጋር እንደሚሰራ አሳየኝ እስቲ። ምንድነው ያስረዳኝ? አንተ ጋር እንደሚሰራ አሳየኝ። እሺ አሳየኝ። ያስረዳኝ ምንም እኮ የለም። በቃ እሺ አሳየኝ። እሺ አሳየኝ። የለም ማመጃ የለም። በቃ ጨርስ። ከደ መጽሐፍ ቅዱስ የማን ቃል ነው ብለኸኛል። እኔን ደግሞ ጠይቀሃለሁኝ። ይሄንን ልመልስልህ የማን ቃል እንደሆነ፣ ከዛ ደግሞ ቁርአን ደግሞ የማን ቃል እንደሆነ እሺ መጽሐፍ ቅዱስ የማን እሱንም እዚህኛውም ደግሞ እንጨርሳለን። እሺ መጽሐፍ ቅዱስ የማን ቃል? በጣም አሪፍ። በአንዲት ቃል ብቻ ነው የምመልስልህ ማለት ነው። ያንን ለኦዲየንሱን ተወው። አታመጣም፣ አታቀርብልኝም። አንተ የተጠቀምከውን ቃል አንተ ጋር አይሰራም። ምንም የለም። እዚህ ያለው ሰው በአጠቃላይ ማለት ነው ሁሉም የነቃ ትውልድ ነው። በቃ ምን ያህል የነቃ ትውልድ ነው። በደንብ የለም ማስረጃ ኢየሱስ አምላክ ነው ብሎ ያስተማርበት ይሄ ሁላ እንጨቃጨቅም ነበር። በቃል አሳይቻለሁ። እሺ ምናፍና ቁጥር እኔ አሳይቻለሁ ሲባል ሰዎች ቆይ አንተ ሌላ ፕላኔት ላይ ነው ያለው ዴቪድ? ምናልባት ፕላኔት ጁፒተር ላይ ሆነ ከሆነ አላውቅም። እኛ ፕላኔት እርዝ ላይ አላሳይህንም። ምን ምዕራፍና ቁጥር ካልሆነ በስተቀር ማለት ነው። እሺ የት ጋር ነው ያሳይ? ምዕራፍና ቁጥር ነገር ኢየሱስ አምላክ ነው ያለበት አሳይቻለሁ ይለናል። ምን ላይ እሺ ኢየሱስ ቤቱን አክብሬ አላህ ቃል በቃል ለነብዩ አንቀየርም ድረስ እኔ አምላክ ነኝ ያለበት ስጠኝ። አንቀየርም ድረስ ስጠኝ። አንቀየርም ድረስ እሺ ስጠኝ። ኧረ ጨርሰን አንድ እሱን አንቀየርም ድረስ አሳይቻለሁ ያልኩህ ታደክመዋለህ። ኦዲየንሱን ለምን ታደክመዋለህ? በቃ የለም ብለና ኢየሱስ ያለበት የለም ብለና ስጠኝ። አንድ መረጃ አንድ ካለ እኔ
ምስክርነት በመጽሐፍ ቅዱስ በ3 ይጸናል ይላል። 3 ከ3 በላይ ሰጥቻለሁ። ኧረ አንድ ማሰጠህንም አንድ ይቅርታ አንድ ያልሰጠንም መንፈስ ቅዱስ የመሰከረውን አልቀበልም ብለሃል። ሐዋርያት የመሰከሩትን ነቢያት የመሰከሩትን አልቀበልም። የትኛው ፕላኔት ላይ ነው የነበረው ጋይስ? ከኔ ጋር አምላክ እንደሆነ አንድ ለማስታወስ ያህል አንድ ነገር አለሽ። አንድ ለማስታወስ ኢየሱስ ተናግሮ የጠቀስከውን አምላክ ነኝ ብሎ ካሳየ 3 አሳይቻቸዋለሁ ብላ 3 ካሳየ መካከል እስቲ አንዱን ንገረን እስቲ። እኔ ምንም ትዝ አይለኝም። እስቲ አንድ ኢየሱስ ያለው ከዛ በኋላ ደግሞ ወደ አንተ ትመጣልኛለህ ማለት ነው። እሺ የትም አትወጣም። ከገባበት ገደል የኔ ነገር ይዛ አትወጣም። እዛው ገደል ላይ ነው የምትቀመጠው። በደንብ ስማኝ። አይዞ ቢኖር እኮ በኮንፊደንስ ነው የሚሰጠኝ። አይ ርዕስ አልቀየርም። እኔ ጥርሴን ሳልነቅል በፊት ነው ኮምፓራቲቭ ላይ ነበርኩ። ንጽጽር ላይ ገባ አንተ ሳትወለድ በፊት ማለት ነው። ለዛ እውነት እላለሁ አንተ ሳትወለድ እኔ ስከራከር ነበር። ለዛ በማቃቸው ትልቅ ኡስታዝ ጠይቄ ኡስታዞች ሁሉ ሊመልሱልኝ አልቻሉም። ምናልባት እስቲ እናንተ ከመለሳችሁልኝ ጥያቄ ተፈጥሮ አሁን እዛው ኢየሱስ ያስተማረበት የለም ላይ እንደ አይነት ነገር እንደማንሰራ ታረስ የለም ድሮ ዲ አሁን ኢየሱስ የታለ እንደማናሲስ ታውቃለህ። የታለ ተው በቃ ምንም ነገር አሁን የታለ አሁን ኢየሱስ ያስተማረውን አሳይቻቸዋለሁ ብላ ምዕራፍና ቁጥር አንድ ምዕራፍና ቁጥር አምላከኛ እንዳንበሳ ነው የሚኖረው። ተው ክርስቲያን አታልቅስ። እሺ ተቀሳ ሽልንገር አታልቅስ ያለው ታንታ አይደለም አደ የሆነ ምግብ ዳቦ ይዘውና የሚያርፉ ህጻናትን አይተታቃል። አብዱከሪም እኔ ከ3 ምስክርነት በ3 ይጸናል ይላል። ከ3 ሳይሆን ቃል በቃል ራሱ ያለበትን እሰጥሃለሁኝ። አንተ ደግሞ አንድ አራላና ብላንተ ሚዩት ላድርግ ዮሐንስ ወንጌል እየመለስኩልህ እኮ ኧረ እባክህ ተረጋጋ። ምን አይነት ሰውዬ ነው? ልበር ነው አትበል። በርር የነበር አትበል። አላየንም በቃ ልበር ነው በርሬ ነበር አትበለኝ። ስትበር አላየንም። እኔ በህልም እኮ በቃ ሰጠች በርሬ ነበር አትበል። በቃ ልበር ነው እሰጥሃለሁ። ግን አንተ ግን ስጠኝ በቃ ቀጥታ ነው የምለው ይሄንን ነው። ቀጥላውን ቀጥታ ምዕራፍና ቁጥሩ እሺ ተረጋጋ። በቀጥታ እሰጥሃለሁኝ። ከዛ አንተ ደግሞ ቃል በቃል አላህ ለነብዩ መሐመድ ያለበትን ትሰጠኛለህ ያለ ጅብሪል። እሺ እኔ ልስጥ በጣም አሪፍ። አንደኛ ዮሐንስ ወንጌል ምዕራፍ 13 ቁጥር 13፣ ዮሐንስ ወንጌል ምዕራፍ 10 ቁጥር 30፣ ዮሐንስ ራእይ ምዕራፍ 1 ቁጥር 8፣ ዮሐንስ ራእይ ምዕራፍ 1 ቁጥር 13፣ ዮሐንስ ራእይ ያዝ ዘፍጥረት ሲለም ዘፍጥረት ምዕራፍ 8 ቁጥር 88 መጽሐፍ ቃል በቃል ያለው ነው የምሰጠው። ቃል በቃል ኢሳይያስ ምዕራፍ 8 አብ የመሰከረለትን አይደለም፣ መንፈስ ቅዱስ የመሰከረለትን አይደለም፣ ነቢያት የመሰከሩለትን አይደለም፣ ገብቶሃል አይደለም፣ ሐዋርያት የመሰከሩለትን አይደለም፣ እሱ ራሱ የቻለን በቃ ጨርሳል። ይበቃል። እንደዚህ ካሳየው ወስ ይበቃል። በቃ ታች ያሉ ሰዎች ገብቷቸዋል። በቃ የለም ማለት ማስረጃ እንዳይምታቁት በዚህ ነው። የለም ማስረጃ በቃ ተረዳችሁኛ? ሂ ትራይድ 3 መጀመሪያ አንድ ክርስቲያን ገብቶ ነበር። እሱን ማቴ ወደ እስልምና ለመግባት ቢታገል እሱን